እንዴት ናችሁ? ሁሉ ሰላም ነው? እግዚአብሔር አምላካችን የተመሰገነ ይሁን። ባለፈው ሳምንት ዕንባቆም ላይ ተመስርተን እኔ ጮሃለሁ አንተም አትሰማው እስከመቼ ነው ለምን ይሁን ሁሉ ግፍ አሳየኝ ብሎ ከእግዚአብሔር ጋር አንድ ነብይ ሙግት ውስጥ ገብቶ ግን እግዚአብሔር እውነተኛ ሙግት አይፈራም ነውና እንዋቀስ ይላል አይደል? እግዚአብሔር ከሕዝቡ ጋር ክርክር አለው። አንዳንድ ጊዜ ቤተክርስቲያን ውስጥ ያለን ሰዎች ምን ፈራውን ያው አንድም አለማወቃችንን ለመሸፈን አንድም ስልጣናችንን ለማሳየት ሙግት አንወድም አይደል? ያው በእግዚአብሔር ዱላ ሰዎችን ብዙ ጊዜ ዝም እናሰኛለን። ነገር ግን እግዚአብሔር የሰዎችን ጥያቄ አይፈራም። ከዛም ቀደም ባየነው በዮናስ መጽሐፍ ላይ እግዚአብሔር እንደኩያው ከዮናስ ጋር ሲያወራ እንደ መጨረሻ ላይ ሳይስማሙ ሲለያዩ ነው ያየነው። እንግዲህ ተስማምተዋል ብዬ ነው የማስበው ኢቨንቹዋሊ። ምክንያቱም ጌታ ከዮናስ የሚበልጥ በዚህ ያለ ካለ የሆነ ቦታ ላይ ተስተካክሎ እንደሄደ አስባለሁ። ለዚህ ነው ጌታ ራሱን ከዮናስ ጋር በእርግጥ ዮናስም የናዝሬት አካባቢ ሰው ነው፣ ናሆምም ይሄ ቅፍርናሆም የሚለው አካባቢ የናሆም ሰፈር ነው። ሁለቱም የአንድ አካባቢ ሰዎች ናቸው። ጌታም እዛ ነው ያደገው። ከዛ ይልቅ ግን ጌታ ከእኛ እንግዲህ ትልልቅ ከምንላቸው ነቢያት ከነ ኤልያስ ከነ ሄኖክ እና ከነ ኢሳያስ ጋር ሳይሆን ራሱን ያነጻጸረው ከዮናስ ጋር መሆኑ ግን በዮናስ ክርክር ውስጥ የነበረው እንዴት አገሬን የሚል እምቢል አገሬ አይነት ክርክር ነው። ያው እግዚአብሔር አልተስማማም ከሱ ጋር። ከዕንባቆም ጋር ግን የተስማሙ ይመስለኛል። ዕንባቆም የጸሎት ሰው ነው። ረጅም ጊዜ ረጅም ዓመታት ምናልባትም ወደ 20 ዓመት ከዛ በላይ የጮህበት ጉዳይ ነው። ፋይናሊ ግን የእግዚአብሔርን ሙሉ ፒክቸር በሚረዳበት ጊዜ ከምሬት ወደ መዝሙራዊ ጸሎት ሲገባና በቃ የፈለገ ነገር ባይኖር እንግዲህ በእነሱ ጊዜ ወይ በግ ነው ወይ እህል ነው ወይ ጉሮን ምናምን ያለውን በእኛ ጊዜ እንግዲህ ሁሉም ነገር ባይኖር እኔ በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴትን አደርጋለሁ እና እንደውም እግዚአብሔር እግሮቼንም ያጠነክራል፣ ወደ ላይ እግሮቼ ተብረከረኩ ይል ነበር። እንደኋላ እግሮቼ ያጠነክራል፣ በከፍታዎች ላይ ያስኬደኛልና እኔ መከራን ቀን ሁሉ ምን ብዬ እጠብቃለሁ ነው ያለው። ከጠብቃለሁ ብቻ በመዓት ጊዜ ምህረትህን እንደውም በእኛም ጊዜ በአመታት መካከል ተሰራ የነበረውን ስራ ፈጽም ብሎ በእግዚአብሔር ታላቅነት ላይ ተደግፎ ዮናስ እኮ ያው ሁሉ ችግር አላጋጠመውም። እውነቱን ለመናገር ለማያምኑ ሰዎች ተናገር ነው የተባለው። ኦፍ ኮርስ ጠላትነታቸውን ይገነዘባል። ዕንባቆም ግን ትጠፋላችሁ ነው ምላሹ። ቱማች ነው ቅጣትህ ሲል ልክ ነህ፣ ግን እነዚህ የባሱ ኃጢአተኞች ደግሞ ይቀጣሉ ብሎ ብቻ የእግዚአብሔርን ፕላን ሲቀበል ተሐድሶ ማለት በእግዚአብሔር ፕላን ውስጥ መጠቃለል ነው እንጂ እኛ እግዚአብሔርን እኛ ፕላን ውስጥ አናመጣው። ብዙ ጊዜ ተሐድሶ ሀፕን የማያደርገው እኛ በለመድነው በፈቀድነው በወደድነው የልባችንን ፍቃድ ተከትለን እግዚአብሔር እንዲመጣ ቱማች አክቲቪቲ እናበዛለን። እሱን እስክንጨርስ ደግሞ እግዚአብሔር እንትን አይልም። የዮናስም ትልቁ ችግር ከሀገሬ ሳለሁ የተናገርኩት የሚለውን ወደ ታች ወርዳችሁ ስታዩት ከእግዚአብሔር ባህሪ ውጪ እግዚአብሔርን ማየት አንችልም። አክቹአሊ ተሐድሶ ማለት በእግዚአብሔር ባህሪ መሰረት የኛ ባህሪ ሲገራ በእግዚአብሔር ባህሪ መሰረት እኛ ስንስተካከል ነው እንጂ እግዚአብሔር ምኑ ይስተካከላል አይደል እንዴ? ወዴት ይስተካከላል እግዚአብሔር አይደል? እና የኔና የናንተ ሐሳብ በጣም ይለያያል ብሏቸዋል ኢሳያስ ላይ እኮ ሐሳባችን በጣም የተራራቀ ነው። ከዚህ የተነሳ መንገዳችን ምንድነው ነው ያለው። ግን የተራራቀ ብቻ አይደለም፣ ሰማይ ከምድር ከፍ እንደሚል የኔ ሐሳብ ከናንተ ሐሳብ ምን ያለ ነው? ከፍ ያለ ነው። ከዚህ የተነሳ መንገዴም ከናንተ መንገድ ምን ያለ ነው? ከፍ ያለ ነው። ለዚህ ነው ኤርምያስ 6ኛው ምዕራፍ ላይ ምንም የምታረጉት ነገር የቀደመችውን መንገድ ጠይቁ፣ እሷን ካገኛችሁ ከሄዳችሁባት እረፍት ታገኛላችሁ። ለምን? ለነፍሳችሁ። ተሐድሶ ማለት የቀደመችውን መንገድ ማግኘትና በእርሷ ላይ መሄድ፣ ከዛም የተነሳ ለራሳችንም ለትውልድም ለሀገርም እረፍት ማግኘት ነው። ይሄ ነው እንግዲህ። ስለዚህ እነዚህ ነቢያትን ራንደምሊ ሳይሆን ፒክ ያደረግናቸው ኢዩኤልንም ጨምሮ
ከተሐድሶ ጋር ያላቸው ነገር በጣም ትልቅ ነው። እንግዲህ እነዚህን ሁሉ ነቢያት እንድናነብ ያደረግንበት ምክንያት የእግዚአብሔርን ባህሪም አንለውም የእግዚአብሔርን ማንነት የእግዚአብሔርን አካሄድ ነው የሚለው መጽሐፍ ቅዱስ። አካሄዱን እንድንገነዘብ አረማመዱን እንድንረዳ ነው። ምናልባት ዛሬ የምጨርሰው አይመስለኝም ሐሳቡን ትንሽ ቢሄድም ምንም መጥፎ አይደለም። የተሐድሶ አንደኛ ዘላለማዊ፣ ሁለተኛ መንፈሳዊ ገጽታውን ደግሞ መረዳት አለብን። ተሐድሶ እዚሁ ተጀምሮ እዚሁ የሚያልቅ አካላዊ አይደለም። ተሐድሶ በዋናነት መንፈሳዊ ነው። መንፈሳዊው ተሐድሶ ሀፕን ሲያደርግ አካላዊው ነገር አብሮ ይታደሳል አይደለ? አሁን ብዙ ቦታ በጣም መሬታዊ የሆነ ቁሳዊ የሆነ ጊዜያዊ የሆነ ነገር የብዙ ነገር መለኪያ ሆኖ እግዚአብሔርን እንደከለለ እንረዳለን። እግዚአብሔር መጀመሪያ ዓላማውም እሱ አይደለም። ሰውም በበላ ቀን ሞትን ትሞታለህ የተባለበት ነገር አካላዊ ሞትም አልነበረም የሞተው አይደል? መንፈሳዊ ሞት ግን ሞቷል። ስለዚህ ተሐድሶ በዋናነት ሉዝ ያደረግነውን መንፈሳዊ ቴሪቶሪ ማስመለስም ነው። ተሐድሶ ባለፈው ብዙ ጊዜ እንደምናገረው ከዘፍጥረት የመጀመሪያ ምዕራፎች ወደ ራእይ የመጨረሻ 2 ምዕራፎች የምናደርገው ዝላይ ነው። ስታንዳርዱ የራእይ የመጨረሻ 2 ምዕራፎች ነው አይደል? አዲስ ስርዓት፣ አዲስ ከተማ አይደል እንዴ? አዲስ ህይወት፣ አዲስ ሰማይ፣ አዲስ ኤቭሪቲንግ አዲስ ሲሆን ታደሰ ይባላል። ግን መቼም እሱ ተሐድሶ is the grand schema of God የእግዚአብሔር ትልቁ ፕላን ነው። ከዛ ወዲህ ግን ተሐድሶ የለም ማለት አይደለም። ኢቭን የነገስታቱን ታሪክ ስናነብ በብዙ የቁልቁል ጉዞ ውስጥ እንኳን እግዚአብሔር ተደጋጋሚ የሆነ የተሐድሶ ዕድል ሰጥቷቸዋል። በተለይ የደቡቦቹ በተለያዩ ጊዜዎች እግዚአብሔር በጣም የሚገርሙ ነቢያትን፣ ነገስታትን፣ ካህናትን፣ ሌሎችንም ሰዎች በመቀስቀስ ብዙ ጊዜ ታድሰዋል። ግን ትልቁን ተሐድሶ ካች ሊያደርጉት አልቻሉም። እዚህኛ አሁን ምናልባት በቁጥር ትንሽ ነን። ቅድም ሰላም ይምስትል እንደነበረ 2 ዓመት ከምናምን ይሄን ሐሳብ እያወራን ነው። ግን ከነገሮችን ከመንፈሳዊ ፐርስፔክቲቭ ወይም እይታ እና ከዘላለማዊ እይታ ካላየን አንዳንዱ ነገር አድካሚ ነው። እኔ ፐርሰናሊ እንዳልደክም የሚያደርገኝ ነገሮችን ከዘላለማዊ እይታ እና ከመንፈሳዊ እይታ ሳይ ምንም የሚያንስብኝም ነገር የለም፣ ትልቅ የሚሆንብኝ ነገር የለም። ስለዚህ ሁለት ሰውም ቢሆን በዛ እይታ ውስጥ ከገባችሁ ትክክል ነው። ከዛ እይታ ውጪ ያለ ደግሞ ሚሊየን ሰው ምንም ጥቅም የለውም አይደል? ግን እግዚአብሔር በዚህ እይታ ውስጥ እየተስተካከልን እየታረቀን ከእርሱ ጋራ እየተስተካከልን ስንመጣ የእግዚአብሔር ደግሞ ኢንድዌሊንግ ፕሬዘንሱ ወይም ደግሞ በውስጣችን የሚጀምረው መገኘቱ በማኒፌስትድ ፕሬዘንሱ ወይም በመካከላችን ማንም ሰው እግዚአብሔር አለ የለም ብሎ በማይጠያየቅበት ሁኔታ የሚገለጥበት ቀን ደግሞ ይመጣል። እግዚአብሔር ይመጣል አይደል ይላል ነቢያቶች ሁሉ ይላል። እግዚአብሔር ደግሞ የሚገለጥበት ጊዜ አለ። ግን አላይንመንት ይፈልጋል። ስፒሪቹዋል አላይንመንት ከእግዚአብሔር ጋራ መስመር መያዝ፣ ሰልፍ ውስጥ መግባት አይደል? የእግዚአብሔር ሐሳብ ውስጥ መሳፈር፣ በእግዚአብሔር ባቡር ላይ መሳፈር ይጠይቃል። አሁን ብዙዎቻችን የተሳፈርንበት ባቡር ወዴት ይዞ እንደሚሄድ ወደ ተሐድሶ ይሄዳል ወይ? አሁን ምኖረው ኑሮ የተሳፈርኩበት ባቡር አንድ ባቢዮቱ ጊዜ አንድ የባቡር ዘፈን ነበር አይደል? መዝሙር ይመስላል። እንደውም ፈጣን ነው ባቡሩ የሚለው ትዝ ይላችኋል? ምን አይነት ሰዎች እንዳትሳፈሩ ፈጣን ነው ባቡሩ የሚል አይ ቲንክ የእግዚአብሔርን ባቡር ያልተሳፈረ ሰው ወደ ተሐድሶ ግብ አይደርስም። አሁን ትልቁ የእግዚአብሔር ቃል አሳምኖ በእርሱ ባቡር ውስጥ እንድንሳፈር ያድርገን። በእግዚአብሔር ባቡር የተሳፈሩ ሰዎች ደግሞ እግዚአብሔር ወዳሰበው ዴስቲኔሽን ይደርሳሉ። ምንም ጥያቄ የለው። ግን ተስፋ መቁረጥ የለብንም፣ እጅ መስጠት የለብንም። ነገሩ መንፈሳዊ ስለሆነ የቁጥር ጉዳይም አይደለም። ነገሩ ዘላለማዊ ስለሆነም የቁስ ጉዳይም አይደለም። አሁን ከቁጥርና ከቁስ ካልወጣን መንፈሳዊና ዘላለማዊ ነገር በጣም ዋጋ ያጣብናል። አሁን ጫጫታ በጣም የሚወደድበት ጊዜ ስለሆነ አንዳንድ እግዚአብሔር ይፈትናል። መጀመሪያ የፈተነውን ያሳልፋል፣ ያሳልፈውን ያከብራል አይደል እንደሚለው እግዚአብሔር ዝም ብሎ በአንዴ ክብር ላይ ያወጣል። ሁሉም ሰው ምን ይደረጋል? ይፈተናል። ግን ዝም ብሎ መፈተን የለም።
ቃሉ ያለበትን ነገር ነው የሚፈትነው እግዚአብሔር። ቃሉ የሌለበት ኦልሬዲ ሳይፈተን ምን ሆኗል? ፈተናውን ወድቋል። ስለዚህ በዚህ ሳምንት ምናልባት የሚቀጥለውን አንድ ወይ ሁለት ሳምንት የዘካርያስን መጽሐፍ እንግዲህ ምናልባት በትንቢት መጽሐፍቶች ውስጥ እንግዲህ ከበድ ከሚሉት ሐሳብ ከተሸከሙ መጽሐፍቶች ውስጥ የሚመደብ ነው ዘካርያስ። ብዙም ጊዜ አናነበውም። ብዙ የሚታወቁ ጥቅሶች አሉ። በኃይልና በመብርታት አይደለም በመንፈሴ የሚለው አንተ ተራራ ደልዳላ ምናምን የሚለው እንወደዋለን፣ ግን እሱ ብቻ አይደለም፣ ሌሎች ሐሳቦችን ተሸክሟል። ከነዚህ በመጠናቸው አነስተኛ ከሆኑ የነቢያት ጽሑፎች ውስጥ ረዘም ከሚሉት የሚመደብ ነው። ምናልባት 14 ምዕራፍ ስላለው ምናልባት ከዳንኤልም ሰፋ ያለ መጽሐፍ ነው፣ ግን ያው ማይነር ፕሮፌትስ በሚል እንትኑ ሰብሰብ ያለ ስለሆነ የምንለው ነው። ከሐጌ ጋራ በአንድ ጊዜ የተጻፈ መጽሐፍ ነው። ይናገራሉ። ዳሪዮስ በነገሰ በሁለተኛው ዓመት በ8ኛው ወር የሚል ሐሳብ አለ መጽሐፉ ሲጀምር። ሐጌ ቀደም ብሎ ነው ትንቢቱን የጀመረው። በ6ኛው ወር ነው የጀመረው። ሐጌ ግን በ7ኛው ወር እና በ9ኛው ወር በሁለተኛው ዓመት እስከ 9ኛው ወር ተናግሯል። በጣም አጭር ጊዜ ነው ሐጌ ትንቢቱን የተናገረው። መጽሐፉም አጭር ነው የሐጌ መጽሐፍ። ትንቢቱም በ6ኛው ወር ጀምሮ በ9ኛው ወር ላይ ያልቃል። እንግዲህ መልእክቱን ጨርሶ ሊሆን ይችላል፣ ምናልባት ወደ ጌታ ሄዶ ሊሆን ይችላል። we don't know ግን ወይም ያልተጻፉ መልእክቶች ሊኖሩ ይችላሉ። 9ኛው ወር ላይ ያቆማል። እሱ ከማቆሙ ከአንድ ወር በፊት ደግሞ ዘካርያስ ይጀምራል። ዘካርያስ ግን ለ2 ዓመት ትንቢቱን ይቀጥላል ከዛ በኋላ። ስለዚህ ረዘም ያለ ጊዜም የተናገረ ነብይ እንደሆነ እናያለን። የዘካርያስ ትንቢት ከሐጌ ትንቢት በጣም በይዘቱ የተለየ ነው። ሐጌ በጣም ተግባራዊ ነብይ ነው። የመጣው ጊዜው አልደረሰም ትላላችሁ፣ ጊዜው ነው። የኔ ቤት መፍረሱ ጊዜው ካልሆነ የእናንተን ቤት ለመስራት እያለ ከዚህች ቀን ጀምሮ ባርካቸዋለሁ እያለ በጣም ስፔሲፊክ የሆኑ አክቲቪቲዎችን እንዲያደርጉ ወደ ተራራ ወጡ፣ እንጨቱን ቁረጡ፣ ቤቱን ስሩ፣ በሱ ደስ ይለኛል፣ መንፈሳቸውን አነሳሳ፣ ቤቱን ሰሩ አይደል የሚለው። ዘካርያ ማነው ዘሩባቤልን አትፍራ፣ ቀለበት አረጋለሁ፣ የኔ ማህተም ትሆናለህ፣ ትንሽ ብትሆኑም አትፍሩ። ምክንያቱም እነሱ በነበሩበት ዘመን ባቢሎን እየወደቀ ወይም ወድቆ ፋርስ የሚባል ዓለምን ያጥለቀለቀ ሌላ መንግስት እየተነሳ ሌሎች ሰፈራዊ ሀያላን መንግስታትም ብዙ እየወጡ ስለሆነ በእነሱ አንጻር እስራኤል ማለት በጣም ትንሽ ናቸው። ትንሽነታቸውን መረዳት የምንችለው ምንም እንኳን እስከ 2 ሚሊዮን የሚጠጉ አይሁዳውያን ወይም ደግሞ እስራኤላውያን በባቢሎን በግብፅ በዛ አካባቢ በነበረው በምርኮ ተበታትነው ቢኖሩም ያው ባቢሎን መጨረሻ ጥርግርግ አድርጎ እንደወሰዳቸው ታውቃላችሁ። የአሶርም ንጉስ ሰሜኑ ላይ የነበሩትን መውሰድ ብቻ ሳይሆን ሌላ ህዝብ ሁሉ አስፍሮበት ነበር። ግን ሲመለሱ ሲነቀሉም የደቡብ አይሁድ በ3 ዙር ነው የተነቀሉት። ካላችሁ ከዳንኤል ጋር ትንሽ ሰዎች ወጡ። እንደገና ከ8 ከ9 ዓመት በኋላ ደግሞ ሌሎች ምርኮች ወደ 10,000 የሚሆኑ በቃ የሶሳይቲው ክሪም የሚባሉ ብዙ ሙያ ያላቸው አንቱ የተባሉትን ሁሉ አወጣቸው። በምርኮ በነበሩበት ጊዜ ሕዝቅኤል ከነሱ ጋር ነበር፣ ከምርኮኞቹ ጋር የሚለው ሐሳብ አለው። በመጨረሻ ኤርሚያስ ነው የቀረው እንደ ነብይ። እዛ ኤርሚያስ ከተማ ውስጥ ነበር፣ አክቹአሊ እስር ቤት ነበር ከተማው ስትፈርስ። ያን ጊዜ ግን ምንም የተረፈ የለም። በቃ የኔ ቢጤ ለማኙን ብቻ ትቶ ወይን ምናምን እንዲንከባከቡ the whole thing ነው የፈረሰው። ሲመለሱም በ3 ዙር ነው የተመለሱት። እነ ዘሩባቤል ይዘዋቸው የመጡ ሰዎች አሉ። ከብዙ ጊዜ በኋላ ደግሞ እዝራ ይዞ የተመለሰው ግሩፕ አለ። እዝራው እዛው እያለ ደግሞ ነህሚያ ይዟቸው የሄዱ ሰዎች አሉ።
ግን በሶስቱም ዙሪያ ያሉት ተደምረው 50-60 ሺህ ቢሆኑ ይሄ በጣም ትንሽ ቁጥር ነው። ስለዚህ እንደ አገር ለመሆን ካለው ግሎባል አፕሂቫል አንፃር ስታስቡት ትንሽነትን አለማሰብ አይቻልም። እግዚአብሔር የሚላቸውና በነቢያቱ እነሱ እንትን በጣም ከባድ ነው። በፍርሃት ነበሩ። ነህምያ ዕዝራን አይታችሁታል። የሆነ ግሩፕ ይዞ ሲሄድ ዘበኛ የሚጠብቁን ሰዎችን ለመጠየቅ አፈርኩ ይላል። ምክንያቱም ለንጉሱ እግዚአብሔር ይጠብቀናል ብዬ አሁን ደግሞ ጠባቂ ስተን ብሎ እንዳይታዘበን ብሎ በቃ እንግዲህ ያረጉን ብዬ ጸለይኩ ወደ እግዚአብሔር ጠብቀን፣ እሱ ጠበቀን ይላልና በጣም ትንሽ ናቸው። ተሐድሶ ሁል ጊዜም የብዙ ሰዎችን አትራክሽን አይፈጥርም። ያው በጣም ኮስቲ ነው። በጣም የሚገርመው በዚህ ተሐድሶ ላይ የመጡት ሰዎች አብዛኞቹ የሌዋውያን ካህናቶች ናቸው። ስለዚህ ተሐድሶ የኑሮ ተሐድሶ አይደለም። የተሻለ ኑሮ ለመኖር ተስፋ የሚደረግበት የፈራረሰ ሀገር ውስጥ መንግስት በሌለበት ሕግ በሌለበት ሀገር ውስጥ ሄዶ የእግዚአብሔር ጊዜ ነው ብሎ 70 ዓመቱ አልቋል ብሎ እዛ ቦታ ሄዶ መስራት ከባድ ነው። ሁሌም ተሐድሶን ከባድ የሚያደርገው የፈራረሰ ቦታ የሚሰራ ስራ መሆኑ ነው። የፈራረሰው ደግሞ የሰው ህይወት ፈርሷል፣ ሀገሩ ፈርሷል፣ መቅደስ የለም፣ አጥር የለውም ከተማው፣ ቤቶችም የሉም። ፎር ዛት ማተር they have to do ብዙ ነገር። ለዛም ነው ሀጌ ላይ እንደምናየው በቃ የእግዚአብሔርን ቤት መስራት ሲያቅታቸው በቃ የራሳችንን ቤት እንስራ ብለው የቅደም ተከተል ችግር ውስጥ የገቡት። የቱ ነው መቅደም ያለበት ነው እንጂ ቤታችሁን አትስሩ አላላቸው። ስለዚህ ዘካርያስ እና ሀጌ ትንቢትን ይዘው እንዲመጡ ያደረገው እግዚአብሔር ነው። ትንቢቱ የመጣበትን ምክንያት ያው እንደምታውቁት የዕዝራን መጽሐፍ ስላነበብን፣ ዕዝራን ካላነበባችሁ ሀጌና ዘካርያስን መረዳት አይቻልም። ምክንያቱም የት ቦታ እንደመጡ የምንረዳበት ቦታ ነው። ስለዚህ በዚህ ሳምንትና በሚቀጥለው ሳምንት ላይ ተሐድሶ ያለውን አንደኛ መንፈሳዊ ወይም ሰማያዊ ገጽታ፣ መንፈሳዊ ዓለም ውስጥ ምን ይካሄዳል ተሐድሶ ሲደረግ፣ በዛኛው ዓለም ውስጥ ያሉ ኃይላት ምን ያደርጋሉ፣ እሱን ስንረዳ ነው የምንሰራው ስራ ትንንሽ የሚመስሉ ከራስ ምታት ጀምሮ ዓላማና ትርጉም ይኖራቸዋል። ወደዚህ መምጣትና መጸለይም በሉት የእግዚአብሔርን ቃል መስማት ማምለክ ሁሉ ኢንተረስት አለ። በመንፈሳዊ ዓለም ላይ ያለው ኢንተረስት ነው አክቹአሊ ጋይድ የሚያደርገው ስኬቱንም ውድቀቱንም የሚመራው። የመንፈሳዊ ዓለም ኢንተረስት ደግሞ የሚነሳው ከዘላለማዊው ፋይዳ የተነሳ ነው። እግዚአብሔር ዘላለማዊ አጀንዳ አለው የማይለወጥ፣ ማንም አይለውጠውም። በነገራችን ላይ እግዚአብሔር ያሰበውን ነገር እኛ በዛ ውስጥ ተጠቃሚና ተጎጂ የመሆን ምርጫ ነው እንጂ የተሰጠን አዲስ ሰማይና አዲስ ምድር መፈጠሩን ማንም ሰው አያስቆመውም። ኦልሬዲ ሴት ነው። የዛ አዲስ ሰማይና አዲስ ምድር ነዋሪ እንሆናለን አንሆንም የሚለውን እንወስናለን እኛ። እግዚአብሔር ምርጫ ሰጥቶ አዲስቱ ኢየሩሳሌም ከሰማይ መውረዷን የሚያስቀር ኃይል የለም። አሁን ያለው ስርዓት እንደሚያልፍ የእግዚአብሔር ቃል ይናገራል። አሁን ኒው ወርልድ ኦርደር ኒው ኤጅ ይባላል። there is no new age, it's no old age in a new package ሊሆን ይችላል እንጂ ውስጡ አሮጌ ነገር ነው። አዲስ የሚያደርግ እግዚአብሔር ብቻ ነው። ሁሉን አዲስ አደርጋለሁ የሚለው እግዚአብሔር ብቻ ነው። ያንን ማድረግ የሚችል ሁሉን ሲል ሰማይንም ምድርንም አይደለ፣ ከተማውንም ስርዓቱንም። ከዛ ውጭ ያለው አዲስ ፕሮሚስ የለም። አሁን ያለው የዓለም አገዛዝ ስርዓት ይሄ ወርልድ ኦርደሩ እየተመሰቃቀለ ነው። እንግዲህ ዜና የምትከታተሉ ሰዎች ታውቃላችሁ። ምዕራባውያን ከሁለተኛ ዓለም ጦርነት በኋላ ያዋቀሩት ህግ መር ስርዓት የሚለው ኦፍ ኮርስ ህጉን ላወጡ ሰዎች እንዲሰራ ተደርጎ ነው የተሰራው። አልሰራ ሲላቸው ህጉ አልሰራም ይላሉ። ግን አሁን ሌሎች ሀያላን እየተፈጠሩ ምስራቃውያን እየነቁ አፍሪካውያንም እየባነኑ እንበለው፣ መቼም መንቃት ጋር ባንደርስም እነዚህ ነገሮች እየመጡ ሲመጡ የምዕራባውያኑ ስርዓት የተባበሩት መንግስታት፣ የዓለም ባንክ፣ የአይኤምኤፍ ወለመሌ ገለመሌ የሚባለው ነገር አሁን ብዙ ሰዎች ጆክ እየሆነባቸው መጥቶ አሁን በጣም አስቸጋሪ የነበረው አላይንመንት ራሱ በተለይ አሁን እንደምታውቁት
እንደ ትራምፕ አይነት ሰዎች ከመጡ በኋላ ብዙ ነገሮቹ በተለይ አሁን አንዳንድ በድብቅ ያደርጉት የነበረው ነገር ሁሉ አውት ዴር በሶሻል ሚዲያ ላይ ወጥቶ ትልልቅ የሚባሉ ሰዎች ቢሊዮነሮች ሃርቫርድ ፕሮፌሰር የሆኑ ሰዎች የሃርቫርድ ፕሬዝዳንቱን ጨምሮ የነገስታት ቤተሰቦች እነ ፕሪንስ አንድሩ ምናምን የሚባሉ የእንግሊዝ ልዑላን የሀገር መሪዎች እንደነ ክሊንተን አይነት ትራምፕንም ጨምሮ በዚህ በጣም አሳፋሪ በሆነ ብልግና ውስጥ የፊት ተሰላሚ ይሄ እንግዲህ በጣም እንትን ነው ቀላል ጊዜ ላይ አይደለም ያለ ይሄን ማነሳላችሁ ዘካርያስና ሐጌም የነበሩበት ጊዜ ባቢሎን ማንም አይነካውም የተባለ ባቢሎን ያው በዳንኤል 5 ላይ እግዚአብሔር አንዲት ጣት እጅ ብቻ ልኮ በጻፈው የዛለታው ማታ ያ መንግስት ሲፈርስ ያ እንግዲህ ትልቅ ምስቅልቅል ነው የፈጠረው ቂሮስ ሲመጣ ሌላ አይነት ንጉስ ሌላ አይነት ኢምፓየር ሆኖ ነው የመጣው ወደ ሀገራችሁ መሄድ ትችላላችሁ ማለት ነገርስ ላይ እስራኤላውያን ብቻ አይደለም ያለው ለሁሉም ነው እድል የሰጠው ባቢሎን ምንድነው ያደረገው እየወሰደ አገሩ ነው የሚያከማቸው አሶር የሚባለው ደግሞ አገር ነው የሚያቀያየረው ይሄ ሁሉ እንግዲህ ለመግዛት እንዲመቻቸው ፋርስ ደግሞ ትንሽ በኔቨለንት ወይም እንደው ምንድነው በኔቨለንት ማለት እንደው የማይጨክን ዲክታተር ሆኖ በቃ ያገራችሁ ሄዳችሁ የራሳችሁን ለኛም እየጸለያችሁ ራሳችሁ ማገራችሁ ግቡና ታክስ ብቻ ክፈሉ አይነት ነገር እነዚህ ነገሮች ያሉበት ጊዜ ነው ግን ብዙ ምስቅልቅል አለ ወደዚህም ወደዛም የሚሄድ የነበረው የባቢሎን ስርዓት የፈራረሰበት ጊዜ ነው ይሄ ለእግዚአብሔር የተሐድሶ ዓላማ ካሌንደር ግን በእግዚአብሔር ግን ኤግዛክት ታይም ነው ግን የሚገርመው ይሄ በዳንኤል በ9ኛ ምዕራፉ ላይ ጊዜው መፈጸሙን አይቶ ጾም ጸሎት የጸለየለት ተሐድሶ ዘሩባቤልም ነቅተው እንሂድ ያሉበት ተሐድሶ ሁሉም ሰው ኤክሳይት አላረገም አንዳንዴ ኑሮ ከባድ ነው ስኬትም ከባድ ነው እንዴት ይኬዳል ተመልሶ ስለዚህ ኦልሞስት በጣም ብዙ ሰው አለኝ 2% ከአንድ እስከ 2% እንግዲህ 98% ነው ብሎ እዛው ነው ጥሪው ግን ለሁሉም ስለዚህ ይሄ ጥሪ ግን ከባድ ነበር እነዚህ ሰዎች ምንም እንኳን ቢመለሱም እዝራ ላይ እንደምናየው እንደደረሱ መሰዊያ ሰሩ ከዛ በኋላ ማስቀደም የፈለጉት መቅደሱን ለመስራት ሲነሱ ምዕራፍ 1-2 ላይ እንደምታዩት በተለይ 2 ላይ 3 ላይ ወዲያውኑ ክስ በዛ ሬዚስታንስ በዛ እና መቅደሱ አይቻልም ተባሉ መስራት አይደለም የሚለው እና አስቆሟቸው ይላል ስራውን እንደውም ምዕራፍ 4 ላይ ስታዩ ከቁጥር 6 ላይ ይመስለኛል ወይ 5 ላይ ከዚያም የምድሪቱ ነዋሪዎች የይሁዳን ሕዝብ ተስፋ ማስቆረጥ ስራውን እንዳይቀጥሉ ማስፈራራት ጀመሩ በአዲሱ ነው የማነበው ከፋርስ ንጉስ ከቂሮስ ዘመን መንግስት ጀምሮ እስከ ፋርስ ንጉስ እስከ ዳሪዮስ ዘመን መንግስት ድረስ ቅዶቻቸውን የሚያሰናክሉ መካሪዎችን በገንዘብ ገዙባቸው እያለ ደብዳቤ ጻፉ ስራውን እንዳስቆሙ ምዕራፍ 4 የመጨረሻው ቁጥር ላይ ታያላችሁ ምንድነው የሚለው ስለዚህም በኢየሩሳሌም የሚሰራው የእግዚአብሔር ቤት ስራ እስከ ፋርስ ንጉስ እስከ ዳሪዮስ ዘመነ መንግስት 2ኛ ዓመት ድረስ ተቋረጠ ይላል ስራው ተቋረጠ ቆመ እንግዲህ በዚህ ሰዓት ነው ሰው በቃ ይሄ ሁሉ ክስ ይሄ ሁሉ ተስፋ ማስቆረጥ ይሄ ሁሉ ድካም የበዛው እግዚአብሔር ወይ ፈቃዱ ወይ ጊዜው ባይሆን ነው ፈቃዱ እንኳን መሆኑን እናውቃለን ያው መጽሐፉም ይናገራል ስንመጣም እግዚአብሔር ግን እንደው ጊዜው ላይ ሆን ይችላል ብሎ ሐጌ ላይ እንደምትሉት የእግዚአብሔር ክርክር ከህዝቡ ጋር እንዴ ጊዜው አይደለም ተላላኪ ህዝብ ጊዜው አልደረሰም ይላል ከገዛ ሀገር ኑሯችሁን ጥላችሁ መጣችሁ
ቤቱ መሰረቱ ሲጣል እልል ብላችሁ ብላችሁ ጮኻችሁ አሁን ሲያቅታችሁ ጊዜው አይደለም እንዴት ትላላችሁ የሚል መልእክት ሐጌ የተናገረው እሱ ነው። እሺ የኔን ቤት ለመስራት ጊዜው አይደለም፣ የእናንተን ቤት ለመስራት ጊዜ ያደረገው ምንድነው? ለምን በዛው ስታንዳርድ ሲታይ ደግሞ ለምን ኑሯችሁን አትመለከቱ? በቃ ትበላላችሁ አትጠግቡም፣ ትጠጣላችሁ አትረኩም፣ ደሞዝ ትቀበላላችሁ በቀዳዳ ኪስ ይገባል። ይሄ ለምን ሆነ ብሎ እንዴት አይጠይቅም ሰው? ይሄን ደግሞ ያደረኩት እኔ ነኝ። ስለዚህ እኔ ቤቴ እንድሰሩ ፈልጋለሁ። ታድሶ በእናንተ ቤት ውስጥ ሳይሆን የሚሰራውና የሚጀምረው በማ ቤት ነው ብሏ በእኔ ቤት። ምክንያቱም ኢሳይያስ ቀድሞ ተናግሯል። ቤቴ ለአሕዛብ ምን ይሆናል? የጸሎት ቤት። ኤርምያስ ደግሞ ነግሯቸዋል። እናንተ ደግሞ ምን አረጋችሁት አላቸው? የወንበዴዎች ዋሻ። ሁለቱን ጥቅስ ነው ገጣጥሞ ወንጌል ላይ የተናገረው። እግዚአብሔር የሚፈልገው ቤቱ የጸሎት ቤት፣ ሰዎች የሚታደሱበት፣ የሚለወጡበት፣ የሚፈወሱበት፣ የሚጽናኑበት፣ መተው እግዚአብሔርን አይተው እግዚአብሔርን ሰምተው በእግዚአብሔር ታድሰው የሚመለሱበት እንዲሆን። እነሱ ደግሞ የወንበዴ ዋሻ፣ ወንበዴዎች የሚደበቁበት የሚነግዱበት። ያ ፒክ የደረሰው ጌታ በመጣበት ዘመን ነው። በኤርምያስ ዘመን ውንብድናው ነበር። ጌታ በመጣበት ግን ሊቀ ካህኑ ነበር የሚመራው ያን ውንብድና፣ ንግዱን ማለት ነው። ገንዘብ ለዋጮች ደንበኛ ስፒሪቹዋል ቢዝነስ ሆኗል። አንዳንድ ዘመን ላይ ፒክ ይደርሳል። የሚገርመው ትልቁ ታድሶ ባለበት ዘመን ትልቁ ውንብድና ጎን ለጎን ይሄድ ነበር። እግዚአብሔር ግን ስራውን አያቆም። ስለዚህ ነው እንግዲህ ምዕራፍ 5 ላይ በዚያን ጊዜ ነብዩ ምዕራፍ 5 ዕዝራ ላይ ነው ያለውት። ሐጌና የአዶ ልጅ ነብዩ ዘካርያስ በይሁዳና በኢየሩሳሌም ለሚኖሩ አይሁድ ከእነርሱ በላይ በሆነው በእስራኤል አምላክ ስም ትንቢት ተናገሩላቸው። ከዚያም የሰላትያል ልጅ ዘሩባቤል የኢየሶዴቅ ልጅ ኢያሱ በኢየሩሳሌም ያለውን የእግዚአብሔርን ቤተ መቅደስ እንደገና ለመስራት ተነሱ። የሚያግዟቸው የእግዚአብሔር ነቢያት አብሯቸው ነበሩ። እንግዲህ እግዚአብሔር የነቢያትን ድምፅ በቤቱ የሚያኖርበት ምክንያት የሱ ሐሳብ እና ኃይል ፍላጎቱ እንዲታይ ነው። በአብዛኛው እንግዲህ ዘሩባቤል አንድ ቢሮ የያዘው ቢሮ የነገስታት ቢሮ፣ ንጉስ መሆን አይቻልም። በእርግጥ በዛን ጊዜ የፋርስ ግን ገቨርነር ገዢ ነበር። ኦልሞስት በዛ ቢሮ ውስጥ ነው። እሱ ነው የመጨረሻው አስተዳዳሪ፣ እሱ ነው የንጉሶችን ኦፊስ የያዘው። ኦፍኮርስ ኢያሱ ሊቀ ካህን ነው፣ የክህነት ቢሮውን የያዘው እሱ። ግን እንደዚህ አይነት መደናበርና መደናገዝ በሚፈጠርበት ጊዜ እግዚአብሔር ምን ይላል የሚለውን የካህንም ስራ አይደለም የንጉስም ስራ አይደለም፣ ሌላ ደግሞ ኃይልና ድምጽ ያስፈልጋል። ለዚህ ነው እግዚአብሔር አንድ ብቻ አይደለም 2 ነቢያትን በአንድ ጊዜ አከታትሎ የላከው እና ሐጌ መሬት ላይ ምን መሆን እንዳለበት በትክክል ነው የነገራቸው። ምን ካላረጉ ምን እንደማይሆን። እንደውም ይሄ ቤት ከመጀመሪያው ቤት ክብሩ ይበልጣል። ይሄ ቤት እንዲሰራ ሰማይና ምድርን አሕዛብን ነገስታትን ሁሉ አናውጣለሁ። የፈለገ ነገር ይገለባበጣል እንጂ ቤቱ ምን ያደርጋል በሏ ይሰራል። ለምን? ይሄኛው ቤት ከመጀመሪያው ቤት ይልቅ በክብር ይበልጣል። ምክንያቱም ይሄ ቤት ከ400 ዓመት በኋላ በዛኛው ቤት ሰለሞን ቢጸልይበትም በዚህኛው ቤት ግን ማን ነው የሚመጣው? ኦፍኮርስ ከዛ በኋላ ሄሮድስን ጨምሮ ይሄ ቤት ብዙ መታደስ ተደርጎለታል። ግን ሁለተኛው ቤት ሶስተኛ ቤት የለም። ሶስተኛ እንግዲህ አሁን ሊሰራ ያለው ነው። ስለዚህ ይሄ ሁለተኛው ቤት በዛ በመንፈሳዊ ዓለም ሲታይ ከባድ ኢንተረስት ያለበት ቦታ ነው። ግን ያኛውን ዓለም ለማያይ ሰው እዚህ መሬት ላይ እዛ ጋር ይከሷቸዋል፣ እዚህ ጋር ተስፋ ያስቆርጧቸዋል፣ እዚህ ጋር እንትን ስራ ያስቆሟቸዋል ምናምን። ምን ታዲያ የተለመደ ነው። እዚህ የመሬታዊ ነገር ይመስላል። እግዚአብሔር 2 ነቢያት የላከበት ምክንያት ምንድነው ብላችሁ ስታስቡ፣ አንዱ መሬት ያለውን በትክክል እንዲያሳያቸው፣ መሬት ረግጠው እንዲኖሩ፣ እንዲሰሩ፣ እንዲያገለግሉ፣ ቤቱን ስራ እንዲቀጥሉ። ምንም በቃ ማመናፈስ የለም። ተራራ ላይ ወጡና እንጨት ቆርጣቸው አምጡና ቤቱን ስሩ፣ እኔ በሱ ደስ ይለኛል። እና ቤቱን ከሰራችሁ ደግሞ ከዚች ቀን ጀምሬ ምን አደርጋችኋለሁ?
ባረካቸው መካከላቸውን አለው መንፈሳቸውን አስነሳ ይላል የሁሉንም የሕዝቡንም ኢያሱንም ይሄ ፕራክቲካል ነብይ ነው ዘካርያስ ጋር ስትሄዱ ግን እንደሱ አይነት ነብይ አይደለም ዘካርያስ በሚናገረው ትንቢት ውስጥ መሬት ካለው ነገር ጋር ትንሽ ነገር ቢኖረው ግን መንፈሳዊውን ዓለም ወለል አድርጎ የሚያሳይ ከምዕራፍ 1 እስከ 8 ራእዮች አሉ ከዛ ውስጥ አንዱ ሰይጣን ለካ እዚህ ነገር ውስጥ በጣም ፐርሰናሊ ኢንተረስትድ ሆኖ ፕሮጀክት አድርጎ ይዞት ነበር ያን ምናቀው መቼ ነው መሬት ያለውን ክስ ስታዩ ደብዳቤውን ስታዩ አይደለ ሰማይ ቤትም ምንድን ነበር በሏ ማን ነበር እየተከሰሰ ያለው ኢያሱ ማለት ሊቀ ካህን ነው ኢያሱ ተከሰሰ ማለት ኔሽኑ ክስ ላይ ነው ያለው ሰውየው ጥምጥሙም ልብሱም መድፋም ነው ማን ነው እሱ ክሱን ያቀርብ የነበረው ይላል ሰይጣን በነገራችን ላይ ብሉይ ኪዳን ላይ በጣም ብዙ ጊዜ አታዩትም በጣም ወሳኝ የሆኑ ነገሮች ኦፍ ኮርስ ሌሎች መናፍስቶች ኃይላት አሉ ለምሳሌ ዳንኤል ምዕራፍ 10 ላይ ስትመለከቱ የፋርስ አለቃ የሚባለው የግሪክ አለቃ ቀጥሎ ይመጣል የሚባለው ወይም ደግሞ አለቆች የሚባሉት እነዚህ ሰከንድ ሌቭል ያሉ ፕሪንስስ ናቸው በጣም ቀላል አይደሉም ያሉትን ኢምፓየሮች የሚመሩ ናቸው ግን ሰይጣን ደግሞ ከነሱም በላይ ነው የዚህ ዓለም ገዢ የተባለው ለጌታ ለኢየሱስ ክርስቶስ የዓለምን መንግስታት ክብራቸውን ሁሉ ምን አደረገው ይላል አሳየውና ይሄ ሁሉ ለኔ ተሰጠኝ ለወደድኩት ሲል እነዚህ ፋርስንም ግሪክንም ሮምንም whatever የሚገዙት ሁሉ ለሱ ምን ይደረጋሉ ለዚህ ነው አይደል እንደ ሃይራርኪ ያለው የሰይጣን መንግስት እርስ በርሷ አይዋጋም ብሏቸዋል ጌታ መንግስት እርስ በርሷ ከተከፋፈለች ምን ትሆናለች ተጣፋለች የሰይጣን መንግስት እንዳለ ጌታ ተናግሯል ያ መንግስት ደግሞ ሃይራርኪ ያለው እስከ ታች ሌቭል እዚህኛው ቦታ ግን የምናየው በርግጥ ፋርስ አዲስ ነገስታትና አዲስ መንግስት ቢመጣም እነሱን ደግሞ ከጀርባ የሚያዙ ኃይላት አሉ ባቢሎንም ነበሩ ስለዚህ እነሱ ደግሞ ሲሄዱ ምን ይላል የግሪክ ደግሞ አለቃ ይመጣል አለ ግሪክም ሲመጣ አሌክሳንደር ዘ ግሬት ቢመስልም ነገሩ ግን ፋርስን ደግሞ ለመገለባበጥ እንግዲህ በየዘመናት ባሉት ምድራዊ ኢምፓየሮች ላይ በመድር በሚሆነው ይሄ እንግዲህ መንፈሳዊ ይሄን እውነታ ካልተረዳን የምንጸልየው ጸሎትም ይሁን የምናደርገው መንፈሳዊ ህይወታችን ከምንም በቃ ሃይማኖት ብቻ ሆኖ የሚቀር ሰዋዊ ነው የሚሆነው ግን የእግዚአብሔርን ስፒሪቹዋል ኢንተረስት አንደርስታንድ ማድረግ አለብን ለዚህ ነው እግዚአብሔር መሬቱንም ተመልከቱ ሰማዩንም ተረዱ በሚል ሁለቱን ነብዮች ላከ ስለዚህ የዘካርያስ ትንቢት ዘኪ በጣም ዘካርያስ በጣም ልክ ነው እኛ ምናየው መንፈሳዊ ነው የዘካርያስ ትንቢት መንፈሳዊ ዓለም ነው የሚያየው እና በጣም በሚያሳዝን ሁኔታ አሁን እኛ በተለይ በዚህ ዘመን ያለን ክርስቲያኖች አብዛኞቻችን መንፈሳዊ ዓለም እንዳለ አንኖርም ወደው ውሸት ነው ሁሉን ነገር መሬት ብቻ እንጨርሰዋለን መሬት ጀምረን ነው መሬት አይደለም ቤተክርስቲያን actually the real church the invisible church የማትታየው ቤተክርስቲያን መሬታዊ ኤንቲቲ አይደለች it's a spiritual entity ነች ቤተክርስቲያን መንፈሳዊ ነች ግን ደግሞ እንደዚህ አይነት ቦታ ተሰብስበን እንደኛ አይነት ሰዎች በተለይ ምድራዊ ኦርጋናይዜሽናል ስትራክቸር በሚመስል ሲስተም ውስጥ መንግስት ተመዝግበን መሪ መርጠን ምናምን እንኖራለን እሱ የመሬቱ እንዳለ ሆኖ ግን ውጊያውም መሬታዊ አይደለም ህይወቱም መሬታዊ አይደለም ዴስቲኒውም መሬታዊ አይደለም እና አሁን ስንት ሰው ነው እንደዚህ የሆነ ወደ ቤተ ክርስቲያን የሚመጣው በዚህ መረዳት ውስጥ የሚኖር ስንት ሰው ምክንያቱም እስራኤላውያን ሐጌና ዘካርያስ መተው የመሬቱንም የሰማዩንም ሌያውት አድርገው በደንብ እስከሚያሳዩአቸው ድረስ የሚረዱት ነገር ምንድነው እዚሁ መሬት ላይ እንዳሉ በቃ ከብዙ ሺህ ሚሊዮን መሃል መተው እዛ መከራቸው እንደመጣ እንግዲህ መሬት ምን ይደረጋ ቤታችን እስራና እግዚአብሔር ደግሞ ጊዜው ሲደርስ ቤቱ ይሰራል ያ ሃይማኖት ይቀጥላል ነው it's not that ዳንኤል ምዕራፍ 10 እኮ ሙሉን ስታውት አስገራሚ ምዕራፍ ሲጀምር እኮ የሚለው በዛን ጊዜ ጾም ላይ እንደነበረ
ዳንኤል ለ3 ሳምንት የምግብ ማለፍ ያልበላው አዝን ነበር ጾም ነበር ግን በ3 ሳምንት በኋላ ድንገት ነገር ተገለጠልኝ ነው የሚለው እኮ ነገሩ ደግሞ እውነት ነበር ይላል ሲጀምር ነው አይደለም የሚለው ነገሩም ጦርነት ነው ይላል እና አንድ መልአክ መጥቶ ይገርማል ከ21 ቀን በፊት ወይም ደግሞ በጸለይክ እኮ መልሱ ተልኮ ነበር ከላይ ግን የፋርስ አለቃ ሊያሳልፈኝ አልቻለም ይሄ የምናየው እንግዲህ ኤንጀልስ እንግዲህ ያላቸው ፓወር በጣም ትልቅ ነው ግን for 21 days ተቋቋመኝ ማለት 21 days ስንት ሳምንት ነው 3 ሳምንት እሱ እዚህ ያዝናል ይጾማል ላይ መከራ አለ ነገራችን ላይ እንደዚህ አይነት ፓራሌል ዋርፌሮች አንድ ቦታ አይደለም ያለው ሙሴ እጁን ሲያነሳ እስራኤል ያሸንፋል እጁ ሲወርድ አማሌቅ ያሸንፋል ማለት እኮ አክቹአሊ መሸነፍና ማሸነፍ ያለው ታች አይደለም የት ነው አይ ነው እንደዚህ አይነት ነገሮች ኤልሳም ለሎሌው ያለው እኮ ምንም እናንተ እኮ ምንም እንትን አይደለንም ከነርሱ ጋር ካሉት ከነሱና ከኛ ጋር አይደለም የማሸነፍና ያለው ከነሱ ጋርም ያሉ አሉ ማለት ነው ከነሱ ጋር ካሉት ከኛ ጋር ያሉት ታለው ግን የሚገርመው አይኑን ከፈተለት ብሎ አይኑ ተከፍቶ ሲያይ ከነሱ ጋር ያሉትን አላየም ከኤልሳ ጋር ያሉት ግን ተራራውን ሞልተው ነበር ለምንድን ነው ብለን ስናስብ ጦርነቱ ኦሬዲ አልቆ ነበር ምናልባት የሚመስለኝ ኤልሳ ሌሊቱን ሙሉ በጸሎት ጨርሶታል ከነርሱ ጋር ያሉት ሄደዋል እነሱ ግን እነሱ እንደተሸነፉ ከነርሱ ጋር ያሉት እንደሌሉ ማቁ ስለዚህ ያንን ጦርነት ኤልሳ ሁለት ሆኖ ብቻውን ያንን ሁሉ ሰራዊት አንጋግቶ ምሳ ብልቶ አሸንፎ አንድ ሰው ሳይሞት ወደ ሀገራቸው እንደላከ ለአመታት አፍረው እንደቀሩ የእግዚአብሔር ቃል ይናገራል ኤልሳ በጣም መንፈሳዊ ዓለም የገባው ሰው አይደል ብረት ሲሰጥምበት እንጨት ወርውሮ ብረቱን ያንሳፍፍ ነበር እንግዲህ ይሄ it's not a natural principle አይደለም ነው እንዴ አይደለም ትንሽ እንጀራ መጥቶ 100 ሰው ያለ በላቅርብላችሁ ይብሉ ሲል አረ እንዴ እኔ እኮ ላንተና ለሁለት ጥቂት ሰው ሲል በላቅርብና ይበላሉ ከዛስ ያተርፋሉ ምክንያቱም ኤልሳ የሚሰራበት መርህ ስፒሪቹዋል ገብቶታል ከኤልያስ ጋር ባሳለፈው ጊዜ የሆነ አይነት shift happen አድርጓል እጥፍ ያለውም የምሩን ነው ይሄንን ነገር ከተቀበሉ አይቀር በሏ እጥፍ ነው የሚሻለው እንግዲህ ደፍሮ የኤልያስን እጥፍ መጠየቅ በራሱ እኮ አስፈሪ ነገር ነው ግን አይቻልም አላለውም ከባድ ነገር ጠይቀሃል አለው መንፈሳዊ ነገር ሲገባን ጥያቄያችን ያስታውቃል የጸሎት ርዕሶቻችንን ዘርዝረን ብናያቸው በየትኛው ሪልም ውስጥ እንደምንኖር ለመረዳት ብዙ አስቸግረን የብዙ ሰው ጸሎት እዚሁ ነው እዚሁ ሚንከባለል ጸሎት እውነት ነው ስለዚህ ዘካርያስንና ሐጌን በርግጥም እግዚአብሔር በእነሱ ልኮ ስራው አለቀ ተሰርቶ በሰዓቱ አለቀ እነዛ የተቃወሟቸው ሰዎች ተባባሪ ሆኑ ከዛ ደግሞ የመጣውን ደብዳቤ ስታው መጀመሪያ አስቆሙ ምናምን ሲል ማን አባቱን ያስቆማቸው በሉ ዛሬው ነው በራሳችሁ ፈንድ አሰሩ ስራውን ተብሎ በደምብ ታነቡት እኮ ሁለቱን ደብዳቤ በጣም የተለያየ ነው ከአንድ ቤተ መንግስት የወጣ ደብዳቤ ነው አያችሁ መንፈሳዊ ዓለሙ ሲመታ መሬት ላይ ያለው ነገር ይስተካከላል ስለዚህ ነው እግዚአብሔር ከኔ ከተለያችሁ ሰማይ ናስ ይሆናል አይደለም ያላቸው ሰማይ ናስ ከሆነ ደግሞ አውቶማቲካሊ ምድር ምን ይሆናል ብረት እንዴ ኤልያስም እኮ ሲጸልይ ሰማይ ዘግቶ ምድር ላይ ጉዳዋል ነው ምድር ምንም ስለዚህ ሰማይ ዝናብ ካልሰጠ ምድር ፍሬ አትሰጥም ሊያስጨንቀን የሚገባው ሰማይ ክፍት ነው ዝግናው ነው እንጂ ምድር እንትን አለ እንትን የለም አይደለም ሰማይ ከርሱ ጋር የሆነ ሰው ምድር አብራው እንደምትሆን የተረጋገጠ ነው ስለዚህ እግዚአብሔር ሲልክ ዘካርያስን በላንተ ያኛውን ዓለም ሐጌን ደግሞ አንተ ደግሞ እዚህ ታች ያለውን ነገር እንዲያስተካክሉ ነገሩ ምናልባትም የሐጌ በሁለት ምዕራፍ ያለቀው መሬት ላይ ብዙ እንትን የለም ዋናው ነገር ከገባችሁ የሰማዩ ነው ዋና ብዙ 8 ራእዮችን ነው የሚያሳየው ህዝቡ ያለበትን ሁኔታ ዘካርያ ማነው ኢያሱ ያለበትን ሁኔታ ዘሩባቤል ያለበትን ሁኔታ ከተማይቱ ያለችበትን ሁኔታ
አጠቃላይ አካባቢ ያለው አገር ያሉትበት ሁኔታ እስከ ምዕራፍ 8 ያሳየውና ከምዕራፍ 8 በኋላ እዛ ያለውን ነገር የእስራኤልን ጉዳይ ይተውና ስለ ወደፊቱ ስለ መሲሁ አይደለ አንዱ ስለ ክርስቶስ በጣም የሚናገረው በአህያ ላይና በውርንጫ ተቀምጦ ይቀመጣል እኮ የሚለው ትንቢቱ ያለው እዛ እኮ ነው። ንጉስሽ አይደለ እንዴ 30 ብር ተመዘነ የሚለው እኮ ያለው እዛ ነው። ኦኬ በጣም ስለ ክርስቶስ ከኢሳይያስ ቀጥሎ ብዙ ትንቢት ያለው ወደፊት ማለት እንግዲህ አስቡ ያለቅሱለታል የተባለው እኮ የወጉት የሚለው ወደዛ ያለው ሁሉ ኢቭን ገና የሚመጡ ዘመናት ሁሉ ያሉበት ትንቢት ነው። ስለዚህ የመጨረሻው ክፍል ምንድነው ይሄ ትንቢት ለምን አስፈለገ ስትሉ አሁን እናንተ የምትሰሩት ቤት ከዛኛው ዘመን ጋር ምን ያደረገ ነው የተያያዘ ነው። እኛ መረዳት ያለብን በዚህ ዘመን ኢትዮጵያ ውስጥ አዲስ አበባ ውስጥ ቦሌ ቃልዮትን ብንኖር አንደኛ ከመንፈሳዊ ዓለም ጋራ ያለውን የምናረጋውን ነገር መገንዘብ አለብን። እሱን ከተረዳችሁ ማንም ትንሽ ሊያረጋችሁ አይችልም። ሁለተኛው ደግሞ ገና ከሚመጣው ዓለም ጋራ ይሄ ነው የሚመነዘረው ለዛኛው ዓለም ይሄ ህይወታችን ይመነዘራል። ስለዚህ ምንድነው የሚሆነው በሚቀጥለው አመት 5 አመት 10 አመት doesn't matter እግዚአብሔር የሚፈልገውን ነገር አርገን እኛ እንኳን ባናየው ጉብኝቱና ሌሎች ከዚህ በኋላ ያሉ ህፃናቶቹ ቢያዩትም ስቲል ሐሳባችንን መቀየር አንችልም። ለምን በእግዚአብሔር መንገድ ላይ መሄድ ነው ዋናው ነገር እንጂ እኛ የምንፈልገው ማግኘት አለማግኘት አይደለም። ግን እግዚአብሔር ታማኝ ስለሆነ የሚያረጋውን ያረጋል። ስለዚህ የዚህ የዘካርያስ መጽሐፍ ያው የኔ መግቢያ በጣም ረጅም ነው። ብዙ ጊዜ ችግሩ መግቢያውና መውጫው ብዙ አይራራቅም 10 ደቂቃ ነው የቀረው። ለምንድን ነው እንደዚህ ማረጋው? ያው ይሄ ኮንቴክስት ከሌለ አስቸጋሪም ስለሆነ ነው። እግዚአብሔር ሲጀምር ዘካርያስ ያላቸው ተመለሱ ነው። ያው እንግዲህ ከዩኤል ጀምሮ ተመለሱ ነው እግዚአብሔር ተመለሱ። እዚህ ላይ ምንድነው የሚለው? ቁጥር 1 ጀምሮ ዳሪዮስ በነገሰ በሁለተኛው አመት በ8ኛው ወር የእግዚአብሔር ቃል ወደ ኦዶ ልጅ ወደ በራኪዩ ልጅ ወደ ነብዩ ዘካርያስ እንዲህ ሲል መጣ። እግዚአብሔር በአባቶቻችሁ ላይ እጅግ ተቆጥቶ ነበር። ስለዚህ ለሕዝቡ ንገር፣ እግዚአብሔር ጸባኦት እንዲህ ይላል፣ ወደ እኔ ተመለሱ ይላል እግዚአብሔር ጸባኦት፣ እኔም ወደ እናንተ እመለሳለሁ ይላል እግዚአብሔር ጸባኦት። የቀደሙት ነቢያት እግዚአብሔር ጸባኦት ከክፉ መንገዳችሁና ከክፉ ስራችሁ ተመለሱ ይላል በማለት ለአባቶቻችሁ ሰብከው ነበር። እነርሱ ግን አልሰሟቸውም፣ እኔንም አላደመጡም። እንደነርሱ አትሁኑ ይላል እግዚአብሔር። አባቶቻችሁ አሁን የት አሉ? ነቢያትስ ለዘላለም በሕይወት ይኖራሉን? ለባሪያዎቹ ለነቢያት ያዘዝኋቸውን ቃልና ሥርዓት በአባቶቻችሁ ላይ አልደረሰምን? እነርሱም ንስሐ ገብተው እንዲህ አሉ፣ እግዚአብሔር ጸባኦት በወሰነው መሰረት ለስራችንና ለመንገዳችን የሚገባውን አድርጎብናል። ይሄ የመጀመሪያው ክፍል ቶን ሴት ያደርጋል። ተመልከቱ 70 ዓመት በፊት እኮ እግዚአብሔር ነቢያት ነበሩ። ያው ምናቃቸው ያነበብናቸው ኤርሚያስ ነበረ፣ ሕዝቅኤል ነበር። ሕዝቅኤል እኮ 300 ምናምን ቀን በአንድ ጎን እየተኙ ኦልሞስት በሰው አይነ ምድር አብስላችሁ ብሉ ተብሎ በስንት ልመና ነው አይደል? የምን የማይቀላቀል እህል አድርገ ብላ፣ ውሃ ትንሽዬ ውሃ ተሰጥቶት እሱን እየቆጠብክ ጠጣ፣ ራቁትህን ሂድ። ኢሳይያስ ረጅም ጊዜ ራቁቱን ሄዶ ይሄ ይደርሳል ብሎ ኢሳይያስ እንደውም በጣም ቀደም ብሎ ነው አይደል እንዴ? ሆሴ ለምኗቸዋል ጋለሞታ ሴት አግብቶ እንደዚህ ሆኑ። በቃ እነኚህ ነቢያት ሊገባ በሚችል ቋንቋ ሁሉ አሞጽ ሾላ ለቃሚውን እግዚአብሔር ልኮት በጣም የሚያስደነግጥ ነገር ነግሯቸዋል። አልነገራቸው? ኢዩኤል አልነገራቸው? ሌሎችም ሶፋንያስ የእግዚአብሔር ቀን ብሎ አላስፈራራቸው? ግን አልሰሙም። ነቢያቱም የሉ እነሱም እንደ አባቶቻችሁ በሏ አትሁኑ። አሁን እኮ እግዚአብሔር ለኛ የሚለን ዛሬ አትሁኑ፣ ወደ እኔ ምን አድርጉ? ተመለሱ፣ እኔም ወደ እናንተ እመለሳለሁ። ይሄ የብሉይ ኪዳን ቃል ብቻ አይደለም። ያዕቆብ የሚለው ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። አሁን እግዚአብሔር ቀርቦ ሳለ በሏ ጥሩት፣ በሚገኝበት ጊዜ ፈልጉት። ምን ማለት ነው እሱ? እግዚአብሔር የሚርቅበት ጊዜ አለ፣ እግዚአብሔር ደግሞ የማይገኝበት ጊዜ አለ። እንደውም ቢጮሁ ቢለምኑ ምሳሌ 31 ላይ
እኔ ስጠራ ሹፋችሁ የለ እናንተ ደግሞ ችግር ውስጥ ገብታችሁ ስትጮሁ እኔ ደግሞ ስቃለሁ አለ። ስለዚህ እግዚአብሔርን በሚገኝበት ጊዜ ፈልጉት ቀርቦም ሳለ። አሁን እግዚአብሔር የሚላቸው ለምን እንደ አባቶቻችሁ ትሆናላችሁ? ተማሩና ተጎብኙ። ከዛ በኋላ ነው እንግዲህ 8ቱን ራእዮች አንዱን ከሌላው በኋላ እያደረገ የሚያሳያቸው በጣም የሚገርሙ ራእዮች ናቸው። እያንዳንዶቹን እናያቸዋለን በጣም ኢምፖርታንት ስለሆነ እግዚአብሔር መንፈሳዊን ዓለም እንዴት አድርጎ ገቨርን እንደሚያደርግ እዚህ ጋር ብዙ መላእክትን ትመለከታላችሁ። ዘካርያስን እየቀሰቀሰ ነው። ይሄ በህልም አይደለም፣ በሌሊት ቢሆንም በራእይ ነው እያሳየው ያለው። ራእይና ህልም ታውቃላችሁ። ህልም ተኝታችሁ የሚታይ ሲሆን ራእይ ደግሞ ነቅታችሁ ነው። እንግዲህ መጽሐፍቱ ጎልማሶቻችሁ ምን ያደርጋሉ ነው ያለው ኢዮኤል። ራእይ ነው ያሉ። አዛውንቶቹ ደግሞ ማለት ራእይን ለማየት ነቃ ማለት ያስፈልጋል። ግን ራእዮች ናቸው እነኚህ እግዚአብሔር ያለውን መንፈሳዊ ዓለም። በጣም የሚገርማችሁ ነገር ራእዮቹን ዛሬ አናያቸውም። አሁን ዘካርያስን ሙሉን አንበባችሁ እንድትመጡ ነው ቤት ስራ የምሰጣችሁ። ኔክስት ዊክ እናያቸዋለን። ከጨረስን ካልጨረስን ወደ አንዳንድ ቦታዎችም እያየን እያጣቀስን ስለምናይ ይሄ በጣም ፋውንዴሽን ነው። መጨረሻውን 4ቱን ምዕራፎችም ከሚመጣው ዘመን ጋራ እግዚአብሔር ያኔም የነበረውን ተሐድሶ ፕላግ አድርጎታል። ይሄ ሁሉም የሆነው መሲሁ ስለሚመጣ ነው። የሰዎችን ደህንነት እግዚአብሔር ያዘጋጀውን ደህንነት ከዛም በኋላ ደግሞ ያ መሲህ ተመልሶ ስለሚመጣ ነው። ሌላ መንግስት ስለሚመሰረት ነው። የዚህ መንግስት ፓርት ነው ይሄ ሴግመንት ኦፍ ሂስትሪ። ስለዚህ እንደ ሰለሞን ቤተ መቅደስ አለማማሩ አያስደንቃችሁ። ብዙም እኮ በኋላ ሄሮድስ ኤዶማዊ የሆነ ሰውዬ እኮ ሰርቶታል መቅደሱን በጣም በሚገርም መንገድ። ግን እግዚአብሔር መንፈሳዊ ሪፕሬዘንቴሽኑን ይፈልጋል። አሁን እናንተ እዚህ በጣም ጥቂት ሰዎች ነን ያለ ነው። ይሄን መሙላት የሚችል ሰው ስለሌለ አይደለም ነው እንዴ? አይደለም። ስቴዲየም ይሞላ ሰው አለ። ግን በቃ እግዚአብሔር እንደዚህ አይነትን ሐሳብ ከኛ ጋር ሼር ማድረግ ከፈለገ ይሁን። ግን እኛ አለን ወይ ነው ጥያቄው። አሁን ችግሩ እዚህ የሌሉት አይደሉም የሚያስፈሩት፣ እዚህ ኖረው የሌሉት ነው። ስለዚህ እኛ አለን ወይ? እኛ ሲሪየስሊ እዚህ ተገኝተናል ወይ? እግዚአብሔር አግኝቶናል ወይ? እግዚአብሔር ይሄን ሁሉ ትንቢት ያፈሰሰው በዘካርያስ በሐጌ ላልመጡት 1,950,000 ሰዎች በባቢሎን በግብጽና በፋርስ ላሉት አይደል? እንዴት አትሄዱም አላለም። የመጡትን ነው። እንደ አባቶቻችሁ አትሁኑ፣ እናንተ ትበቃላችሁ። 50,000 ሰው ይበቃል ይህንን ስራ ለመስራት። እነ ዕዝራ ሲያለቅሱ፣ እነ ነህምያ ሲያለቅሱ፣ ንስሐ ሲገቡ ስላጠፉ እንዳይመስላችሁ በጣም ጻድቅ ህይወት የኖሩ ሰዎች ናቸው። እነ ዳንኤል ያለቀሱበት ነገር ነው። ከእግዚአብሔር ጋር መሆን ያስለቅሳል። ከእግዚአብሔር ጋር መሆን አዘንተኛ ሊያደርግ ይችላል። ነገር ግን ከእግዚአብሔር ጋር መሆን አሸናፊ ያደርጋል። ከእግዚአብሔር ጋር መሆን ዘላለማዊ ድል ይሰጣል። ከእግዚአብሔር ጋር ማልቀስ ይሻላል ከዓለም ጋር ከመሳቅ። እግዚአብሔር በሌለበት ነገር ውስጥ ደስተኛ ከመምሰል እግዚአብሔር ባለበት ነገር ውስጥ ደስተኛ ሆኖ ማን አዘንተኛ መስሎ የእግዚአብሔርን ደስታ በመንፈስ ውስጥ መለማመድ መልካም ነው። ስለዚህ ይህንን እናነባለን ዘካርያስን። ኔክስት ዊክ ምናልባት ራእዮቹን አንድ ባንድ እየተረጎምን እናያቸዋለን። ከዛ በኋላ ሜቢ ከ9 እስከ 14 ያለውን ሞር እንትን ነው አትሊስት በአንድ ሳምንት እንመለከተዋለን። ለምን ዘላለማዊ የሆነውና መንፈሳዊ ሰማያዊ የሆነውን ነገር ካፕቸር ካላደረግን ለመንፈሳዊ ተሐድሶ የሚከፈለውን ዋጋ ወርዝ የሚያደርግ ሌላ ነገር የለም። መሬት ላይ በሚገኘው መንገድ የሚደረገውን ነገር ለማድረግ በጣም ሌላ አቋራጭ ድራማዎች ይኖራል። ካሪዝማቲክ ከመሆን በላይ ብዙ አይጠይቅም። ግን እግዚአብሔር አይኖርም እዛ ውስጥ። እግዚአብሔር የሚኖርበት ነገር በመስቀሉ መንገድ ላይ ነው። እነዚህ ሰዎች መስቀሉን የመረጡ ሰዎች ናቸው። ስለዚህ እነዚህን ራእዮች እናያቸዋለን። በራእዮች ውስጥ ኢምቤድድ የሆኑ ፕሪንሲፕሎች አሉ። ኦፍ ኮርስ ቅድም እንዳልኩት መንፈሳዊውን ዓለም ስናይ የእግዚአብሔር መንግስት ብቻ ሳይሆን የሰይጣን መንግስት አክቲቭሊ በአጀንዳ የሚሰራበት ሪልም ነው። እኛ ደግሞ የዚህ አጣብቂኝ ውስጥ ስለምንገባ መንፈሳዊ ውጊያ የዚህ ፓርት ነው። ዳንኤልንም ስንመለከት ሌሎቹንም ግን ምድራዊ ገጽታውን አይተን በምድራዊ
ትግል ውስጥ ራሳችንን ማጠላለፍ የለብንም። የሚገባንን ደግሞ በምድር ላይ ሳናደርግ ሰማያዊ ድል የለም። ስለዚህ ነው ሐጌ መሬት ያዙ አላቸው። ዘካርያስ ደግሞ ሰማይንና ዘላለምን ምን አድርጉ ተገንዘቡ። ሰማይና ዘላለምን ከተገነዘባችሁ መሬት ያለው ይቻላል፣ እግዚአብሔር ይሰራል። አሜን።